ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 12 ጀምረ ስናይ ወንድሞች ሆይ ይላል ላርነት ተጠርታችኋልና እናንተ ላርነት ተጠርታችኋልና አርነታችሁ ለስጋ ምክንያት እንዳይሰጥ ይላል። አርነት ማለት ልጅነት ማለት ነው። ነፃነት ማለት ነው። ክብር ማለት ነው። የልጅነት መንፈስ ማለት ነው። የልጅነት ፍቅር ማለት ነው። የልጅነት አይን ማለት ነው። እሱ ከእግዚአብሔር ዘንድ ተሰጥቷቸዋል። እሱን ተቀብላችኋል። እናንተ ልጆች ናችሁ። እናንተ ባሪያዎች አይደላችሁም። ነገር ግን ባሪያዎች ባለመሆናችሁ ልጆች በመሆናችሁ ባለጌዎች እንዳትሆኑ፣ ስዶች ስጋውያን እንዳትሆኑ አርነታችሁ ለስጋ ምክንያት እንዳይሆን አይታችኋል። ድነናል የሚሉ ሰዎች አጋጥሟቸው አያውቁም? ድነናል እኛ ጹሙ ስትሏቸው ድነናል ይላሉ። ክርስቶስ ኢየሱስ ጾሟል ይላሉ። እሺ ተርቧል፣ ለምን ትራባላችሁ ሲሏቸው መልስ የላቸው። እሺ ሙቷል፣ ለምን ይሞታሉ ታዲያ? እንዴ መጾም ግዴታ ነው፣ መጸለይ ግዴታ ነው። ጳውሎስ እያለ ያለው አርነት ግን አስጠብቀው፣ ልጅነት ግን አስጠብቀው፣ ጠብቀው ነው። እንዳይነጠቅብህ ጠብቀው ነው። ልጅነት ይነጠቃል፣ ልጅነት ይወሰዳል፣ ልጅነት በባርነት ይለወጣል። ስለዚህ ልጅነት እንዳይነጠቅ ባሪያ እንዳትሆን፣ ድጋሚ ወደ መገዛት እንዳትወርድ፣ ድጋሚ የዲያብሎስና የሰይጣን ባሪያ እንዳትሆን አንተ አርነትህን ለስጋ ምክንያት ሰጠህ። ስጋዊ ሆነህ ስጋዊነት ማለት ምን ማለት ነው? ስጋዊነት ማለት እኮ እንደ ፈርዖን ልቡ የደረቀ ማለት ነው። ልቡ የደረቀ ማንነት ገንዘብ አታድርጉ። እንደ ሰባት ካት ያለ ማንነትን ገንዘብ አታድርጉ። ለእናንተ አይሆንም፣ አይገባም። እንደ ሰባት ካት ያለ ማንነትን በነፈር ውሃ አጠፋቸው እግዚአብሔር። ዓለምን አደሳት። ለምን? ይበክሉት ስለነበር። ዓለምን እንዳይበክሉት እግዚአብሔር አጠፋቸው። ሌላ አዲስ ትውልድ ፈጠረ። ሰብአ ሰዶም ዓለምን እንዳይበክሉት፣ ዓለምን እንዳይመርዙት፣ ዓለምን እንዳያጠፏት፣ ያለ ጊዜዋ እንዳያጠፏት ስራቸው የከፋ ስለሆነ በእግዚአብሔር ፊት ጸያፍ ስለሆነ እንደዚህ አይነት ስጋዊ ማንነትን አትያዙ፣ አይገባም ለእናንተ ነው እያለ ያለው ቅዱስ ጳውሎስ። አርነታችሁ ለስጋ ምክንያት አይስጥ። አትመጻደቁ በልጅነታችሁ። እስከ ጠበቅከው ድረስ ነው የቆመ የሚመስለው፣ እሱ እንዳይወድቅ ጠንቀቅ ይላል። እንዲህ ካለ በኋላ ነገር ግን ይላል፣ ነገር ግን እርስ በርሳችሁ በፍቅር እንደ ባሪያዎች ሆናችሁ ታዘዙ ይላል። አንዱ ለአንዱ እንደ ባሪያ ይታዘዝለት። ልክ አንድ ጌታ ባሪያውን ወይም ደግሞ አሰሪ ሰራተኛውን ማዘዝ እንደሚችለው፣ አለቃ የበታችሁን እንደሚያዘው፣ ያን ፈርቶ እንደሚታዘዝ እናንተም ለወንድሞቻችሁ በእንደዚህ አይነት መልኩ ታዘዟቸው፣ እርዷቸው፣ አግዟቸው። ራሱ ዝቅ ያደረገ ከፍ ይላል መጽሐፍ ቅዱስ። ራሱን ከፍ ያደረገ በትዕቢት የተወጠረ ይወድቃል፣ ዝቅ ይላል። ኢየሱስ ክርስቶስ ያለው ነው። አባ ሕርያቆስ ሊቁ አባ ሕርያቆስ እንዲህ ይላል፣ ናጥሪን ከትህትና ዘምስለ ንጽሕና ይላል። ትህትናን ከንጽህና ጋር ገንዘብ እናድርግ ይላል። ትህትና ማለት ዝቅ ብሎ ለወንድም መታዘዝ ነው። ዝቅ ብሎ ለታናሽ ለታላቅ መታዘዝ መላላክ ነው። ወንድምን ማክበር፣ አለመንቀፍ፣ አለማማት፣ አለመስረቅ ነው። ትህትና ማለት እሱ ነው። ቅድስና ማለት ደግሞ በምግባር ሰናይ ማጌጥ፣ በስነ ምግባር ማጌጥ፣ ክርስትናን በስነ ምግባር ማስዋብ፣ እገሌ ትክክለኛ ክርስቲያን ነው መባል፣ በክርስትና እንዲቀናብህ፣ በክርስትና እንዳንተ ሰዎች መሆን እንዲመኙ ማድረግ ማለት ነው። ቅድስና ማለት እሱ ነው። ስለዚህ ትህትናን ከንጽህና ጋር ገንዘብ እናድርግ ካለ በኋላ ደግሞ ንጽህናውን ሲገልጸው ዋኮን ንጻ ስጋ ባሕቲቱ ይላል። ንጽህናው ግን የንጽህና ስጋ ብቻ አይደለም። የስጋ ንጽህና መጠበቅ ያስፈልጋል። ነገር ግን መጠበቅ የስጋን ንጽህና ብቻ አይደለም። ስጋን ማወፈር፣ ስጋን ማድለብ፣ ስጋን ማጠብ፣ ስጋን ነጭ ልብስ መልበስ፣ የሆነ ጮማ መብላት፣ ጠጅ መጠጣት አይደለም። የሱ ብቻ አይደለም። ለቀዊመ ስጋ ምግብ ያስፈልጋል። ነገር ግን ንጽህና ያልኩት ደግሞ የስጋ ንጽህና ሳይሆን የመንፈስ ንጽህና ነው። እስመ በአንጽሖ መንፈስ ርኢይዎ ነቢያት ለእግዚአብሔር ወተናጸሩ ገጸ በገጽ። መንፈስ ልባቸውን ንጹህ በማድረጋቸው ነቢያት
እነ ሙሴና እነ ኤልያስ እግዚአብሔርን አይተውታል። ፊት ለፊት አይተዋል። ሙሴ ጀርባውን አየው ይላል። የሚገርም እኮ ነው። አየው የሙሴ የንጽህና ደረጃ አየው። ንጹህ ሆኖ በጣም ንጹህ ቢሆን በጣም ቅዱስ ቢሆን ከሰው ሁሉ እንደ ባሪያ እንደ ሙሴ ያለ ትሁት የለም ተብሎ ተነግሮለታል። ንጹህ ቢሆን እግዚአብሔርን አየው። እግዚአብሔር እስከማያት ደረሰ። ሬይከው ለእግዚአብሔር ዲበ ነዋት ይላል ነብዩ። እግዚአብሔርን በታላቅ ዙፋኑ ላይ ተቀምጦ አየውት ይላል። እነ ኤልያስ እኮ ከብሔረ ሕያዋን ድረስ መጥተው ኢየሱስ ክርስቶስን አዩት፣ ልባቸው ንጹህ ሆኖ። እነ ሙሴ ከመቃብር ወጥተው ኢየሱስ ክርስቶስን አዩት በደብረ ታቦር፣ ልባቸው ንጹህ ሆኖ። ልብ ንጹህ ሲሆን ትህትናን ከንጽህና ጋር አንድ አድርገህ ስትይዝ እግዚአብሔርን ፊት ለፊት ታየዋለህ ይላል መጽሐፍ። ታየዋለህ። ነገር ግን ትዕቢትን መታጀርን ጌጥ ብታደርግ አንተ ትወድቃለህ። እሱ የሰይጣንና የዲያብሎስ ስራ ነው። ትዕቢት ጸሩ ለእግዚአብሔር። ትዕቢት የዲያብሎስ አሰራር ስለሆነ እሱ የእግዚአብሔር ጸር ነው ተብሎ ተጽፏል። ስለዚህ አዩት፣ እናንተም ትሑታን ሁኑ ሕግ ሁሉ በአንድ ቃል ይፈጸማልና ይላል ቅዱስ ጳውሎስ። ይኸውም ባልንጀራ እንደ ራስ ውደድ የሚል ነው። ባልንጀራን አትናቅ፣ ወንድምን አክብር የሚል ነው። ሕግ ሁሉ በአንድ ቃል ይፈጸማል። ይሄ ሁሉም ሕግ 10ቱ ቃላት በሙሉ ይሄ ወንጌል የሚለው ቃል በሙሉ ወንጌል በሙሉ በአንድ ቃል ይፈጸማል። እሱም ባልንጀራ እንደ ራስ ውደድ ነው። ወንድምህን ውደድ ነው። እንደሚርብ ይርባዋል ማለት ማሰብ ነው። ስለዚህ በፍቅር ተመላለሱ፣ የስጋን ፈቃድ አትፈጽሙ። ስጋ በመንፈስ መንፈስን በስጋ ላይ ይነሳል። ነገር ግን እናንተ የመንፈስን ስራዎች ስሩ፣ የስጋን ስራ አትስሩ ይልና እዚህ ገላትያ 5:15 ጀምረ ስታይ የስጋ ስራዎች ተጽፏል፣ የመንፈስ ስራዎች ተጽፏል። እነዚያን መፈጸም ነው። የመንፈስ ስራዎች እነ ፍቅር፣ ተስፋ፣ የዋሃት ናቸው። የስጋ ስራዎች ደግሞ ዘፋኝነት፣ ምቀኝነት፣ ተንኮል፣ ሟርተኝነትና ጥንቆላይን የመሳሰለ የስጋ ስራ ነው። ይህን የሚያደርጉ መንግስተ ሰማያት አይገቡም ይላል ቅዱስ ጳውሎስ።